ሰሞኑን 75 የሚያክሉ ሀገራት የአሜሪካ ኢሚግራንት ቪዛ ከተከለከሉ ጀምሮ የተለያዩ ሀገራት ውስጥ ያሉ በርካታ ዜጎች የተፈቀደው ቪዛ ምን አይነት ቪዛ ነው የሚል ጥያቄ ሲያቀርቡ ቆይተዋል። እንደዚሁም የኢሚግራንት ቪዛ ክልከላው የሚያበቃው መቼ ነው? ከዛ በኋላስ ፕሮሰስ እንደገና መጀመር የምንችለው በዲቪ ደግሞ ሞልተን ወደ አሜሪካ መግባት የምንችለው መቼና እንዴት ነው የሚል ጥያቄ እያቀረቡ ይገኛሉ። ታዲያ በእነዚህ ጉዳዮች መካከል ታዲያ ብዙም ያልተወራለት ሆኖም ግን ሰሞኑን በተለያዩ አይነት ሚዲያዎች ላይ ገለጻና ማብራሪያ እየተሰጠው ያለ አንድ የቪዛ አይነት አለ። ይሄ የቪዛ አይነት ምን አይነት ቪዛ ነው? በነገራችን ላይ ሰሞኑን እኔም ኮመንት ሴክሽን ላይ የገባችሁ አብዛኞቻችሁ ይሄንን ቪዛ በተመለከተ ማብራሪያ እንድሰጣችሁ እየጠየቃችሁኝ ነው። ይሄን የቪዛ አይነት የምንመለከት ሲሆን ይሄ ቪዛ የኢሚግራንት ቪዛ ነው ወይስ የነን ኢሚግራንት ቪዛ ነው? የነን ኢሚግራንት ቪዛ እስከሆነ የሚፈቀደው በምን አይነት ሁኔታዎች ውስጥ ነው የሚል ቪዲዮ ዛሬ ይዤላችሁ ለመምጣት ፈልጋለሁ። ስለዚህ በዚህ ጉዳይ ላይ ማብራሪያ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛችኋለሁ። በነገራችን ላይ በኮመንት ሴክሽን ላይ ጠይቃችሁኝ ምላሽ ለሰጠኋችሁ በሙሉ ይሄ ቪዲዮ ስለሚጠቅማችሁ ብትከታተሉት የበለጠ ብዙ ማብራሪያዎችን ታገኛላችሁ። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። እንግዲህ ወደ ጉዳዩ ቀጥታ ስንገባ K1 የተባለ አንድ የቪዛ አይነት ዛሬ የምንመለከት ይሆናል። K1 ቪዛ ወይም ደግሞ የፊያንሴ ቪዛ በመባል በተለምዶ የሚታወቅ የቪዛ አይነት ነው። ታዲያ የፊያንሴ ቪዛ ወይም የእጮኝነት ቪዛ ወይም ደግሞ K1 የተባለው ይህ ቪዛ በእርግጥ የኢሚግራንት ወይም የስደተኞች ቪዛ ነው ወይስ ደግሞ ነን ኢሚግራንት የሚባለው የቪዛ አይነት ነው? አሜሪካስ በዚህ ላይ ያላት አቋም በተለይ ደግሞ 75ቱ ቪዛ የኢሚግራንት ቪዛ የተከለከሉ ሀገራት እንደመኖራቸው መጠን ይህን ቪዛ አሜሪካ በእርግጥ ከነዚህ ሀገራት መካከል ለሚመጡ ወይም ደግሞ ይህን ፎርም ላይ የሚሞሉ አመልካቾች ትፈቅዳለች ወይ የሚለውን እና የተለያዩ አይነት ማብራሪያዎችን እንመለከታለን። K1 የተባለው ቪዛ ወይም ደግሞ ፊያንሴ ቪዛ ተብሎ በተለምዶ የሚታወቀው ቪዛ ነን ኢሚግራንት ቪዛ ከተባሉት መካከል የሚመደብና በአሜሪካ አስተዳደር በአሜሪካ መንግስት ከሚፈቀዱ የቪዛ አይነቶች መካከል ይጠቀሳል። በመሆኑም በተለይ ሰሞኑን የኢሚግራንት ቪዛ 75 ለሚያክሉ ሀገራት የተከለከለ የታገደ መሆኑን ተከትሎ በእጮኝነት ወደ አሜሪካ መግባት ይቻላል ወይ የሚሉ ጥያቄዎች ተበራክተዋል። ለዚህም ደግሞ ምላሽ የሚሰጡ በርካታ ሚዲያዎች ደግሞ በዚህ ጉዳይ ላይ የተለያዩ አይነት ማብራሪያዎችን የተለያዩ አይነት ምላሾችን እየሰጡ ይገኛሉ። በመሆኑም እኔም ደግሞ ካገኘኋቸው መረጃዎች በተለይ ደግሞ የtravel.state.gov እንደዚሁም ደግሞ የኢትዮጵያ ኤምባሲ በኢትዮጵያ የሚገኘው የአሜሪካ ኤምባሲ እና ሌሎችም በዚህ ጉዳይ ላይ ማብራሪያዎች የሰጡበትን መንገድ ተመልክቻለሁ። በእነዚህ ጉዳይ ላይ የተወሰኑ ሀሳቦችን ላቀርብላችሁ እወዳለሁ። እንግዲህ ቀጥታ ወደ ጉዳዩ ስንገባ በተለይ ከጥር 1 2026 ጀምሮ ባለው መረጃ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኢትዮጵያን ጨምሮ 75 የሚያክሉ ሀገራትን የኢሚግራንት ቪዛ ወይም የስደተኞችን ቪዛ እንደከለከለ ይታወቃል። ታዲያ የኬዋን ቪዛ ወይም የእጮኛ ቪዛ ወደ ኢሚግሬሽን የሚያመራ ከሆነ በእርግጥ እዛ ላይ የሚካሄደው ጉዳይ የኢሚግራንት ቪዛ እንዲያስብለው ያደርጋል ወይስ ደግሞ የነን ኢሚግራንት ቪዛ እንዲባል ነው የሚያስመድበው የሚል ጥያቄ ብዙዎቻችሁ ስለምትጠይቁ በአጭሩ መልሱ የነን ኢሚግራንት ቪዛ ተደርጎ የሚታይ የቪዛ አይነት ነው። ታዲያ ይሄ የቪዛ አይነት የሚስተናገደው በየትኞቹ አይነት መንገዶች ነው የሚለውን እንመለከታለን። እንግዲህ አሁን በኢትዮጵያ ውስጥ የኬዋን ቪዛን ሞልታችሁ ይሄንን ቅጽ ወይም ይሄን ማመልከቻ ሞልታችሁ ወደ አሜሪካ ለመግባት የምትፈልጉ ሁሉ ማሟላት ያለባችሁ ነገር ምንድናቸው? ቅድመ ሁኔታዎች ውስጥ ምንድናቸው? የሚሉትን ነገሮች እንመለከታለን። እንግዲህ የኬዋን ቪዛ ከእገዳዎች ነፃ ሊሆኑ ይችላሉ። የቪዛ እገዳው በቀጥታ ያነጣጠረው በኢሚግሬሽን ቪዛዎች ለምሳሌ እንደ ትዳር አጋር፣ በቤተሰብ ስፖንሰር እና በዲቪ ቪዛዎች ላይ ስለሆነ ማለትም ይሄ በሌላ መንገድ የኢሚግራንት ቪዛ ስለሚባል መረጃዎች እንደሚያመለክቱት ግን የኬዋን የተባለው ቪዛ አይነት ግን የኢሚግሬሽን ያልሆኑ ቪዛዎች ውስጥ የሚካተትና በኢሚግራንት ቪዛዎች ውስጥ የማይካተት ወይም ለነዚህ የማይሰራ እንደሆነ ተገልጿል።
ታዲያ የቪዛው ሂደት ሊቀጥል የሚችልበት ሁኔታ አለ ማለት ነው። በኢትዮጵያ ኢሚግሬሽን ቪዛ ቃለ መጠይቆች እየተሰረዙ ወይም እንዲቆሙ እየተደረገ ቢሆንም የኬዋን ቪዛ የመሳሰሉ የኢሚግሬሽን ያልሆኑ ቪዛዎች አሰራር በአጠቃላይ በዚህ የፐብሊክ ቻርጅ ወይም ደግሞ የመንግስት እርዳታ ጥገኛ የመሆን ስጋት ገደብ አይነካም። እንደምታውቁት የአሜሪካ መንግስት የኢሚግራንት ቪዛን ለ75 ለሚያክሉ ሀገራት የከለከለበት ትልቁ ምክንያት ፐብሊክ ቻርጅ በመባል ስለሚጠሩ ነው። ይሄ ማለት ቀጥታ አሜሪካን ሀገር እንደገቡ ሰዎች ወይም ደግሞ ወደ አሜሪካ የገቡ ዜጎች የአሜሪካ መንግስት እርዳታ ጥገኛ እንዲሆኑ የሚያደርጓቸው የተለያዩ ምክንያቶች ስለሚኖሩ ያንን ለማስቀረት ሲባል ለነዚህ 75 ሀገራት የኢሚግራንት ቪዛ ወይም የስደተኞችን ቪዛ ወይም ዲቪን ጨምሮ ክልከላ አድርጓል ማለት ነው። ሆኖም ግን ወደ ኬዋን ቪዛ ስትመጡ ጉዳዩ ከዚህ የተለየ እንደሆነ የአሜሪካ አስተዳደር ማብራሪያ ሰጥቷል። የተለያዩ አካላትም ማብራሪያ ሰጥተዋል። እንግዲህ የቆንሰላውን ውሳኔ በዚህ ጉዳይ ላይ መመልከት ያስፈልገናል። ፖሊሲው ኢሚግሬሽን ያልሆኑ ቪዛዎችን እንደማይነካ ቢገልጽም የሁሉም አገልግሎቶች አጠቃላይ የስራ አቅም ውስን ሊሆን ስለሚችል ወቅታዊውን የቃለ መጠይቅ ፕሮግራም ሁኔታ በአዲስ አበባ ከሚገኘው የዩኤስ ኤምባሲ ማረጋገጥ በጥብቅ እንደሚመከር ተገልጿል። አስፈላጊ የሆነው ማሳሰቢያ ስንመለከት የ2026 እገዳ የመጣው በመንግስት እርዳታ አጠቃቀም ስጋት ምክንያት ነው። አመልካቾች የፐብሊክ ቻርጅ ተብለው እንዳይፈረጁ የፋይናንስ አቅማቸውን የሚያረጋግጡ ጠንካራ ሰነዶችን ለኬዋን ቪዛ ፎርም የአይ-134 ሰነድ ማቅረባቸው ማረጋገጥ አለባቸው። ታዲያ ይህ ከኬዋን ቪዛ ጋር አብሮ መቅረብ ያለበት አይ-134 የሚባለው ቅጽ ምንድን ነው ወይም ሰነድ ምንድን ነው? ይህን በተመለከተ አንዳንድ ጉዳዮችን እንመለከታለን። ከዛ በፊት ግን የኬዋን ቪዛ ወይም የእጮኛ ቪዛ ሂደትን ለመጀመርና በተሳካ ሁኔታ ለማጠናቀቅ የሚያስፈልጉ ዋና ዋና መስፈርቶችንና ቅድመ ሁኔታዎችን መመልከታችን በጣም አስፈላጊ ነው። እንግዲህ ዋና ዋና መስፈርቶችን ከፋፍለን እንመለከታለን። የመጀመሪያውን ስንመለከት ሂደቱን ከመጀመሩ በፊት ነጥቦች አንዳንድ መሟላት ያለባቸው ነጥቦች አሉ። ለምሳሌ የአሜሪካ ዜግነት ስፖንሰር የሚያደርገው ግለሰብ አምጩ ወይም ደግሞ በአሜሪካ የሚገኘው እጮኛ የግድ የአሜሪካ ዜጋ መሆን አለበት። የግሪን ካርድ ተጠቃሚ ወይም ደግሞ ቋሚ ነዋሪ አይደለም፣ ወይም ደግሞ ፐርማነንት ሬዚደንስ ተብሎ ለቪዛ ብቁ የሆነ ግለሰብ ለዚህ ማመልከት በፍጹም አይችልም። ስለዚህ ቀጥታ የአሜሪካ ዜጋ ብቻ ነው መሆን ያለበት፣ ወይም ደግሞ ከኢትዮጵያም ሄዶ ሊሆን ይችላል። የአሜሪካ ዜግነትን አግኝቶ የሚኖር እጮኛ ካልሆነ በቀር በግሪን ካርድ አማካይነት ይህንን ፎርም መሙላት በፍጹም አይቻልም። ጋብቻ ለመመስረትም ዝግጁ መሆን ሌላው የሚጠበቀው መስፈርት ነው ወይም ቅድመ ሁኔታ ነው። ይሄ ማለት ምንድን ነው? ሁለቱም ወገኖች ቪዛው ተፈቅዶላቸው እጮኛው አሜሪካ ከገባ ወይም ደግሞ ለምሳሌ አሜሪካ ያለው እጮኛ እዚህ ኢትዮጵያ ውስጥ ያለችውን እጮኛውን ወይም ደግሞ ያላትን እጮኛ ለመውሰድ ካሰበች ወይም ለመውሰድ ካሰበ አሜሪካ ከገባ በ90 ቀናት ውስጥ በህግ ለመጋባት እውነተኛ ፍላጎትና ዝግጁነት ሊኖራቸው ይገባል። ስለዚህ በቀላሉ ለማስረዳት አሜሪካ ያለ እጮኛ ካለ ወይም ለምሳሌ ወንዱ ቢሆን አሜሪካ ያለው እዚህ ሴት እጮኛውን ደግሞ ለመውሰድ ቢያስብና የኬዋን ቪዛን ቢያመለክት ብቻ ተሳክቶ ቪዛው ተሰጥቷት ወደ አሜሪካ ከገባች በ90 ቀናት ውስጥ መጋባት እንዳለባቸው ማመንና መወሰን አለባቸው። ይሄ የአሜሪካ መንግስት የሚፈቅደው የደነገገውም ጥብቅ የሆነ ህግ ነው። ስለዚህ ይሄ መሟላት አለበት። ለጋብቻ ነፃ መሆን ሁለቱም ወገኖች ከዚህ በፊት ትዳር የነበራቸው ከሆነ በህግ የተፋቱበትን ወይም የትዳር አጋር የሞተበትን የሚያሳይ ኦፊሴላዊ ሰነድ ማቅረብም አለባቸው። ለምሳሌ የሁለቱም አጋር ከዚህ በፊት በሞትም ይሁን በተለያዩ አይነት ምክንያት አንዳቸውም ሊሆኑ ይችላል ወይም ሁለቱም ፍቺ የፈጸሙ ከሆነ ያንን የሚያረጋግጥ ህጋዊ የሆነ ሰነድ መቅረብ አለበት ማለት ነው። ሌላው ደግሞ በአካል መገናኘት ማመልከቻው ከመግባቱ በፊት ባሉት 2 ዓመታት ውስጥ ሁለቱ እጮኛሞች ቢያንስ አንድ ጊዜ በአካል ተገናኝተው መሆን አለበት። ስለዚህ ከዚህ በፊት በ2 ዓመታት ውስጥ ቢያንስ አንድ ጊዜ በአካል የተገናኙ መሆን አለባቸው። ታዲያ አዎ ተገናኝተናል ብሎ መመለሱ ብቻውን በቂ አይደለም። ይሄንን ለማረጋገጥ የፎቶ ማስረጃ፣ የበረራ ትኬት፣ የፓስፖርት ማህተም በማስረጃነትና ከሰነዶች ጋር መቅረብ ያለበት ማስረጃ ነው። ስለዚህ የኬዋን ቪዛ መሙላት እንደ ቀላል የሚታይ ጉዳይ ሳይሆን ብዙ ሰነዶችን ማዘጋጀት፣ ብዙ ነገሮችን አጠናቅሮ ማቅረብ በጣም አስፈላጊ መሆኑን የሚያጎላ ነው።
ይሄ ሁሉ ምርመራና ጥብቅ የሆነ ቁጥጥር የሚደረግበት ትልቁ ምክንያት ደግሞ ወደ አሜሪካ ከሄዱ በኋላ የፐብሊክ ቻርጅ እንዳይባሉ ወይም የአሜሪካ መንግስት እርዳታ ጥገኞች እንዳይባሉ ለማስቻል ነው ማለት ነው። አለበለዚያ ፍቃድ ስለማያገኙ። ሌላው አስፈላጊ ሰነዶች ናቸው በሁለተኝነት የምንመለከተው። አንደኛ በአሜሪካ USCIS ማለትም ከዜጎች ቁጥጥር ጋር በተያያዘ ማለት ነው የፎርም I-129F የአሜሪካ እጮኛው የሚያስገባው የጥያቄ ቅጽ ነው ይሄ። ስለዚህ በኢትዮጵያ ያለችን እጮኛዬን ወደዚህ ማምጣት እፈልጋለሁ ብሎ የሚያስገባው ቅጽ ነው I-129F የተባለው ቅጽ ማለት ነው ወይም ፎርም። የግንኙነት ማረጋገጫ ፎቶዎች፣ የደብዳቤ ልውጦች፣ የስልክ ጥሪ መዝገቦች፣ የገንዘብ ዝውውር ደረሰኞች እዚህ ውስጥ መካተት ያለባቸውና በህግ የሚጠየቁ ወይም መሟላት ያለባቸው ሰነዶች ሊሆኑ ይችላሉ። ሌላው ነገር ደግሞ በኢትዮጵያ በአዲስ አበባ የሚገኘው ኤምባሲ ደግሞ የሚያከናውናቸው ነገሮችም ይኖራሉ። ለምሳሌ DS 160 በኢንተርኔት የሚሞላ የቪዛ ማመልከቻ ገጽ ነው። ስለዚህ እዚህ ያለው አካል ይሄንን ፎርም መሙላት ይጠበቅበታል። ፎርም I-134 ይሄ ደግሞ አፊዳቪት ኦፍ ሰፖርት የሚባለው የአሜሪካ እጮኛ የገቢ መጠን እጮኛውን ለመርዳት በቂ መሆኑን የሚያሳይ ሰነድ ነው። ይሄ ደግሞ ለ2026ቱ አዲስ ደንብ በጣም ወሳኝ ነው። ስለዚህ ምን ያህል የገቢ መጠን አለው፣ በእርግጥም እጮኛውን ከኢትዮጵያ ወስዶ አሜሪካ ማኖር የሚችልበት የራሱ ጥሩ የሆነ በቂ የሆነ ገቢ አለው ወይ ተብሎ ምርመራ የሚደረግበት ነው። ይሄ ፎርም መሞላትና ግዴታዎቹን ማሟላት ይጠበቅበታል። የፖሊስ ማረጋገጫ ይሄ ደግሞ ሌላው ነገር ነው። የፖሊስ ክሊራንስም የሚያስፈልግበት ትልቅ ምክንያት እንዳለ ይታወቃል። አመልካቹ ከ16 ዓመት ዕድሜ ጀምሮ በቋሚነት ከ6 ወር በላይ በኖሩባቸው ሀገራት ሁሉ የተሰጠ የፖሊስ ደብዳቤም ያስፈልጋል። ሌላው ነገር የሕክምና ምርመራ ነው። በኤምባሲው ተቀባይነት ባላቸው ሆስፒታሎች የሚደረግ ምርመራ ነው። በነገራችን ላይ በኤምባሲው ተቀባይነት ያላቸው ሆስፒታሎች የትኞቹ ናቸው የሚለውን ወደ በኋላ ዘርዘር አደርግላችኋለሁ። ሌላው ደግሞ የልደት ምስክርና ወረቀትና ፓስፖርት፣ ይሄም አስፈላጊ ነው። ወደ ሶስት አሁን እንግዲህ ሁለት ነገሮችን ተመለከትን። የመጀመሪያው የተመለከትነው ነገር ምንድነው? ዋና ዋና መስፈርቶች የሚባሉትን ተመልክተናል። በሁለተኛነት ደግሞ አስፈላጊ የሆኑ ሰነዶችን ተመልክተናል። አሁን በሶስተኛነት ደግሞ የምንመለከተው ደግሞ የሂደቱን ደረጃዎች ነው ወይም ስቴፕ ባይ ስቴፕ የሆኑ ፕሮሰሶች የትኞቹ ናቸው የሚለውን እንመለከታለን። የመጀመሪያው ነገር ከላይ የጠቀስናቸውን ፎርሞች ጨምሮ አጠቃላይ የሚያስፈልጉ ፎርሞች፣ ማመልከቻዎች መግባት አለባቸው። አሜሪካዊ እጮኛ I-129Fን ቅጽን ለUSCIS ይልካል። 2 የኤምባሲ መመሪያ አለ። ማመልከቻው ሲፈቀድ ፋይሉ ወደ አዲስ አበባ ኤምባሲ ይላካል። ኤምባሲው ደግሞ ቀጠሮ እንዲያስይዙ መመሪያ ይልካል። እንግዲህ ከUSCIS ወደ በኢትዮጵያ ወደሚገኘው የአሜሪካ ኤምባሲ ይላካል ቅጹ። ከዛ በኋላ ቀጠሮ ይያዛል ማለት ነው። ከዛ በኋላ ቀጣይ የሚሆነው ነገር ቃለ መጠይቁ ነው። በአዲስ አበባ ኤምባሲ የሚደረግ የፊት ለፊት ቃለ መጠይቅ አዲስ አበባ በሚገኘው የአሜሪካ ኤምባሲ ውስጥ ቃለ መጠይቅ ይደረጋል። ከዛ ቪዛ ማግኘትና ጉዞ ነው። ቪዛው ከተሰጠ በኋላ በ6 ወራት ውስጥ ወደ አሜሪካ መግባት አስፈላጊና ግዴታ ነው። ስለዚህ በአሜሪካ የሚኖረው እጮኛ ቀጥታ ይሄ ሁሉ ነገር ከተደረገና ቪዛ ከተሰጠ በኋላ በ6 ወር ውስጥ እጮኛውን ከኢትዮጵያ ወደ አሜሪካ ማስገባት አለበት ወይም መውሰድ አለበት። ጋብቻና የሁኔታ ለውጥ ወይም ደግሞ አጀስትመንት ኦፍ ስታተስ የሚባለው ማለት ነው። ስለዚህ አሜሪካ ከገቡ በኋላ ቀደም ሲል ገልጸናል፣ በ90 ቀናት ውስጥ ጋብቻቸውን መፈጸማቸውን መታወቅ አለበት። ይሄ በሰነድና በማረጋገጫ መያያዝና መቅረብ ያለበት ነው ማለት ነው። ይሄ ለምንድን ነው የሚደረገው? በ90 ቀናት ውስጥ ከተጋቡ በኋላ ወዲያውኑ ለግሪን ካርድ ለማመልከት እንዲያመች የሚደረግ አሰራር ነው። ወደ አራተኛው ነገር ደግሞ ስንመለከት ወደ አራተኛው ደረጃ ስንሄድ ልዩ ጥንቃቄ፣ በተለይ ደግሞ አሁን የኢሚግራንት ቪዛ ክልከላ ላይ አሜሪካ የቪዛውን ክልከላ ያደረገች እንደመሆኑ መጠን አንዳንድ ጥንቃቄ የሚያስፈልጉ ጉዳዮችም ይኖራሉ። በአሁኑ ወቅት የፐብሊክ ቻርጅ ወይም ደግሞ የመንግስት እርዳታ ጥገኛ የመሆን ስጋት ጥብቅ ስለሆነ የአሜሪካዊ እጮኛ የገቢ ምንጭና የግብር መረጃ ወይም ታክስ ሪተርን በጣም ጠንካራ መሆን ያስፈልገዋል። በነገራችን ላይ ይሄ የሚያቀርበው የገቢ መጠን ደረጃ በደረጃ የሚታይ ነገር ነው። ለየትኛው ደረጃ ምን ያክል፣ ለየትኛው ደረጃ ምን ያክል አስፈላጊ ነው የሚለውን ወደ በኋላ ዘርዘር እናደርገዋለን። ሌላው ጠቃሚ ምክር ሁሉንም ግንኙነታቸውን የሚገልጹ መረጃዎች፣ ለምሳሌ የቴሌግራም ሊሆን ይችላል። የቴሌግራም ግንኙነታቸውን ለምሳሌ በቴሌግራም የሚያወሩ ከነበረ፣ በዋትስአፕ የሚያወሩ ከነበረ
እነዚህን ግንኙነቶች አንድ ባንድ ማስቀመጡ በጣም አስፈላጊ ነው። ስለዚህ በእርግጥም እነዚህ እጮኛሞች ትክክለኛ እጮኛሞች ናቸው ወይስ ደግሞ እዚህ ያለውን አካል ወደ አሜሪካ ለመውሰድ የሚደረግ ጥረት ነው? የI-134 የድጋፍ ሰነድ ወይም ደግሞ አፊዳቪት ኦፍ ሰፖርት የሚባለው ለማዘጋጀት የሚያስፈልጉ ደግሞ ዝርዝር የገቢ መስፈርቶችና ሌሎችም ጉዳዮች ደግሞ አሉ። እነዚህን ደግሞ እንመለከታለን። ስለዚህ የኢሚግሬሽን ቪዛ እና የኬዋን ቪዛ ልዩነቱ ምንድነው? ቀደም ሲል ተነጋግረናል። የኢሚግሬሽን ቪዛ የሚባለው እንደ ዲቪ አጠቃላይ በጋብቻ መንገድ ለምሳሌ አንድ የተጋባ ሰው አንደኛው አካል ሄዶ ቀጥሎ ልጆቹን፣ ሚስቱን ምናምን ቤተሰቡን ለማምጣት ለመውሰድ የሚደረግ ጥረት ነው። ይሄ ክልክል ነው፣ በግልጽ የተከለከለ ነገር ነው። ከዛ በተጨማሪ ደግሞ እንደ ዲቪ የመሳሰሉ ፎርሞችን የሚያጠቃልል ነው። የኬዋን ቪዛ ግን ነን ኢሚግራንት ቪዛ ውስጥ የሚመደብ ነው። ስለዚህ ይሄኛው በጋብቻው የሚደረገው ነገር ቀጥታ እዛው በጋብቻው ከተሄደ በኋላ ማለትም ትዳር ከተያዘ በኋላ ወደ አሜሪካ ለመውሰድ የሚደረገው ነገር ከዛ ይለያል። የኢሚግራንት ቪዛ ውስጥ የሚመደብ ነው። ነን ኢሚግራንት ቪዛ ደግሞ የሚባለው ደግሞ ኬዋን ደግሞ ከዛ ውስጥ የሚመደብ ነው። ስለዚህ ይሄን በጥንቃቄ ማየት ያስፈልጋል ማለት ነው። ይሄ ነው። ታዲያ ለምንድን ነው የሚፈቀደው ከተባለ አዲሱ የ2026 መመሪያ ትኩረት የሚያደርገው ፐብሊክ ቻርጅ ወይም አንድ ሰው አሜሪካ እንደገባ በመንግስት እርዳታ ሊኖር ይችላል የሚለው ስጋት ላይ ነው። የኬዋን ቪዛ ደግሞ አምጪው የአሜሪካ እጮኛ ማለት ነው ለወደፊት የትዳር አጋሩ ሙሉ የገንዘብ ዋስትና እንደሚሆን ቃል ስለሚገባ በፎርም I-134 ይህ ስጋት በከፊል ይቀንሳል። ስለዚህ ወደ አሜሪካ የሚወስደው በአሜሪካ የሚገኘው እጮኛ የገንዘብ አቅሜ ይሄን ያክል ነው፣ በቂ ነው፣ እጮኛዬን ከኢትዮጵያ ወስጄ አምጥቼ ለማኖር እችላለሁ የሚል ማስረጃዎችና ሰነዶችን ስለሚያቀርብ በአሜሪካ መንግስት ጥገኝነት ውስጥ ወይም በእርዳታ ጥገኝነት ውስጥ እንዳይገባ የሚያደርግ ስለሆነ ያንን ስጋት ስለሚቀንስ ነው ወደ ነን ኢሚግራንት ቪዛ የሚመደበው። ሆኖም ግን ጥንቃቄ የሚያስፈልጋቸው ጉዳዮች ደግሞ አሉ። በአንጻሩ ይሄ በህግ ባይታገድም ግን አንዳንድ ተጽዕኖዎች ሊኖሩ እንደሚችሉ ግን መጠበቅ ያስፈልጋል። ለምሳሌ የኤምባሲ መጨናነቅ ሊኖር ይችላል። ስለዚህ የኢሚግሬሽን ቪዛ በማቆማቸው ምክንያት ኤምባሲው የስራ ቅድሚያ የሚሰጣቸውን ጉዳዮች ሊቀይር የሚችልባቸው ሁኔታዎች አሉ። ከገንዘብ አቅም ጋር በተያያዙ ሰነዶች ደግሞ ከዚህ በፊት አሁን ቀደም ሲል እንደተነጋገርነው ከመቼውም ጊዜ በላይ ጥብቅ የሆኑ ምርመራዎችን ሊያካሂዱ ስለሚችሉ በዚህ ረገድ በጣም አስፈላጊ ጥንቃቄዎችን ማድረግ፣ መቅረብ ያለባቸውን ሰነዶች ማቅረብ በጣም አስፈላጊ ነው። ስለዚህ የኬዋን ቪዛ ሂደት ለኢትዮጵያውያን አልተዘጋም። ሂደቱ ሙሉ በሙሉ መጀመር ወይም መቀጠል የሚቻልበት ሁኔታ አለ ማለት ነው። ሌላው የኬዋን ቪዛ በጣም ወሳኝ ሰነድ ፎርም ቀደም ሲል እንዳልነው I-134 የሚባለው አፊዳቪት ኦፍ ሰፖርት የሚባለው ነው። ይህ ሰነድ አሜሪካዊ እጮኛ ወይም ስፖንሰር ወደ አሜሪካ ላይ የሚመጣው እጮኛ በቂ የገንዘብ ድጋፍ ለማድረግ አቅም እንዳለው የሚያረጋግጥበት ነው። አሁን በተደጋጋሚ እየተነጋገርንበት ያለው ትልቁ ምክንያት የአሜሪካን የእርዳታ ጥገኝነት ውስጥ እንዳይገባ ስለሚያደርግ ይሄ ፎርም ያንን የሚያሳስብ ስለሆነ ነው በተደጋጋሚ እየተነሳ ያለው። በነገራችን ላይ በኢትዮጵያ የሚገኙ የአሜሪካ ኤምባሲ የሚሆን travel.state.gov ሌሎችም ደግሞ የአሜሪካ መንግስት አካላት የሚያወጡት ትክክለኛ የሆኑ ዌብሳይቶች ላይ እነዚህ ነገሮች በጣም በተደጋጋሚ ገልጸውታል። በተለይ ደግሞ የI-134 የሚባለውን ፎርም በተመለከተ ማለት ነው። አሁን ወደ ገቢ መጠን መስፈርቱ እንሄዳለን ወይም ደግሞ ኢንካም ጋይድላይንስ የሚባለው ማለት ነው። ስለዚህ አምጪው ሰው ወይም በአሜሪካ ያለው ስፖንሰር ሊኖረው የሚገባው አነስተኛ የዓመት ገቢ የሚወሰነው በቤተሰቡ ብዛት ነው። መመሪያው የፌዴራል ድህነት ወለልን ወይም ፌዴራል ፖቨርቲ ጋይድላይንስ 100% ማሟላት የሚጠበቅበት ነው። ለምሳሌ የቤተሰብ ብዛት 2 ከሆነ የቤተሰብ ብዛት 2 ማለት አምጪውና የሚመጣው አካል ማለት ነው 2 በአመት ቢያንስ ከ20,400 በላይ ዶላር በላይ ገቢ ሊኖረው ይገባል ይላል። የቤተሰብ ብዛቱ ደግሞ 3 ከሆነ ያ ማለት 3 የሚባለው አምጪው እንደገና ደግሞ ከኢትዮጵያ የሚሄደው እጮኛ እና ያቺ እጮኛ ልጅ ካላት ወይም ደግሞ ልጅ ካለው ሶስቱ ማለት ነው በአመት ቢያንስ ከ25,800 ዶላር በላይ ገቢ ሊኖረው ይገባል። ስለዚህ እንግዲህ እንደዚህ አይነት ሁኔታዎች ናቸው ያሉ። በነገራችን ላይ እዚህ ጋር የተሰጠው አንድ ማሳሰቢያ አምጪው ሰው የሚኖርበት ግዛት አላስካ ወይም ሃዋይ ከሆነ መጠኑ ከፍ ይላል የሚል ማስረጃ ቀርቧል። መቅረብ ያለባቸው ዋና ዋና ሰነዶችን በተመለከተ ደግሞ የግብር ሰነድ ወይም ደግሞ ታክስ ሪተርን ባለፈው አመት ለአይአርኤስ የከፈለው የግብር ኮፒ ወይም ፎርም 1040 የሚባለው የደሞዝ ወረቀት ወይም W2 ፎርምስ የሚባለው አሁን እየሰራ መሆኑን የሚያሳይ የቅርብ ጊዜ የደሞዝ ስሊፕ። ሶስተኛ የስራ ማረጋገጫ ወይም ኤምፕሎይመንት ሌተር ከሚሰራበት መስሪያ ቤት የተጻፈ የስራ አይነትና የደሞዝ መጠን የሚገልጽ ደብዳቤ።
አራተኛ የባንክ መግለጫ ወይም ስቴትመንት በባንክ ያለው ቁጠባ በቂ መሆኑን የሚያሳይ ማለት ነው። ታዲያ በእነዚህ ሁሉ ውስጥ ምርመራው ተደርጎበት ገቢው በቂ ካልሆነ ምን አይነት አማራጮች ሊኖሩ ይችላሉ? በእርግጥ ወዲያውኑ ይሄ ነገር ይሰረዛል ወይ ካልን ላይሰረዝ ይችላል። ሌሎች አንዳንድ አማራጮችም ሊኖሩ ይችላሉ። ለምሳሌ ይሄ አምጪው ስፖንሰር የሚያገኘው ገቢ ከላይ ከተጠቀሰው በታች ከሆነ ምን አይነት አማራጮች አሉ? አሴቶች፣ ቋሚ የሆኑ ንብረቶች፣ ለምሳሌ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ የባንክ ቁጠባ ያሉ ንብረቶች እንደ ገቢ ሊሰላ ይችላል። ሌላው ነገር ደግሞ ጆይንት የሆኑ ስፖንሰሮች ወይም ደግሞ ተባባሪ የሆኑ ስፖንሰሮች ለኬዋን ቪዛ አንዳንድ ጊዜ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ተጨማሪ የሆኑ ሌሎችም ለምሳሌ በኢትዮጵያ ውስጥ ያሉ አንዳንድ የቋሚ ንብረቶች ካሉ እነዛም በዚህ ውስጥ እንዲካተቱ ሊያደርግ ይችላል፣ ሊፈቅድ ይችላል። ስለዚህ ይሄ ግን ሁል ጊዜ የሚሆነው በቆንስላው ጽሕፈት ቤት ፈቃጅነት ብቻ ነው። ላይፈቅድም ይችላል፣ ሊፈቅድም የሚችልባቸው ሁኔታዎች ስላሉ እዚህ ጉዳይ ላይ ያው ይሄንን ነገር መረዳት ያስፈልጋል። ከዛ እንግዲህ ቀጥሎ ያለው ነገር ቀደም ሲል እንደዚሁ በግርድፉ ነው የተመለከትነው ምን ያስፈልጋል ምናምን የሚሉትን። አሁን ደግሞ እንግዲህ እየተመለከትነው ነው። አሁን ወደ ቃለ መጠይቁ ደርሰናል። ቃለ መጠይቁ የሚደረግበትን ሁኔታ በተመለከተ ጥብቅ የሆኑ ምርመራዎች ይደረጋሉ። ለምሳሌ በ2006 ጥብቅ መመሪያ ምክንያት አምጩ ሰው መስፈርቱን በዝቅተኛ ደረጃ ከሚያሟላ ይልቅ በደንብ አሟልቶ ቢገኝ ለቪዛው ስኬታማነት ትልቅ አስተዋጽኦ ይኖረዋል። ይህ የገንዘብ ዋስትና ወይም I-134 የሚቆየው እጮኛው አሜሪካ ገብታ ጋብቻ ከፈጸሙ በኋላ የግሪን ካርድ ወይም ደግሞ አጀስትመንት ኦፍ ስታተስ እስከሚጠይቅበት ጊዜ ድረስ ብቻ የሚቆይ ነው። እንግዲህ አሁን የገቢ መጠኑን የሚያሳዩት ፎርሞች ከላይ የጠቀስናቸው በሁለት አይነት ደረጃ አላቸው። የመጀመሪያው ነገር ተጋብተው በ90 ቀናት ውስጥ አሜሪካ ከገባች በኋላ ወይም ደግሞ እዚህ ያለው ወንድ እጮኛ ከሆነም እሱም አሜሪካ ከወሰደችው በኋላ በ90 ቀናት ውስጥ ተጋብተው የግሪን ካርድ ማመልከቻ እስከሚገባበት ጊዜ ድረስ ያለ የራሱ የሆነ የገንዘብ መጠን ወይም ደግሞ እዛ ያለው ስፖንሰሩ ወይም እጮኛው ያለው የገንዘብ መጠን ለዚህ ብቁ ነው ወይ የሚለው የመጀመሪያ የሚታይበት ደረጃ ነው። ከዛ ከግሪን ካርድ ከማመልከቻ በኋላ ደግሞ ሌላ ደግሞ ጠንከር ያለ የገንዘብ ዋስትና ደግሞ ያስፈልጋል። ይሄ ደግሞ I-864 የተባለ ፎርም የሚሞላበት መንገድ ነው። ስለዚህ የገንዘብ መጠኑ ወይም ደግሞ በቂ የማስተዳደር ብቃት አለ ወይ የሚባለው የሚታየው በሁለት የተለያዩ ደረጃዎች ነው ማለት ነው። ከዛ ሌላው ማወቅ ያለባቸው ነገር ደግሞ ለኬዋን ቪዛ የሚደረገው የሕክምና ምርመራ ሜዲካል ኤግዛም ነው። እንግዲህ በአዲስ አበባ ውስጥ የተፈቀዱ የትኞቹ የሕክምና ቦታዎች የሕክምና ማዕከሎች አሉ ካላችሁ በአሁኑ ወቅት በተለይ ደግሞ እንደ አውሮፓውያን አቆጣጠር በ2026 ኤምባሲው የሚቀበላቸው የሕክምና ምርመራዎች በሚከተሉት ቦታዎች ላይ ይካሄዳሉ። አንደኛ IOM ወይም ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አድራሻ ቦሌ አካባቢ ከኤድና ሞል ጀርባ። ስልክ ቁጥርም ተጠቅሷል እዚህ ጋር ስልክ ቁጥርም አለ። እሱን ምናልባት ቴሌግራም ፔጅ ላይ ላስቀምጥላችሁ እችላለሁ። ሌላው ደግሞ የህክምና ማዕከል አሜሪካን ሜዲካል ሴንተር የሚባለው ነው። እሱ ደግሞ ላፍቶ አካባቢ የሚገኝ ነው። እሱም ስልክ ቁጥሩ እዚህ ጋር ተጠቅሷል። ምርመራው መደረግ ያለበት ቃለ መጠይቁ ከመድረሱ ጥቂት ሳምንታት በፊት ነው። የህክምና ውጤት የሚቆየው ለ6 ወራት ብቻ ስለሆነ ውጤቱ ሳይቃጠል አሜሪካ መግባት ያስፈልጋል። እንግዲህ ይሄ በሙሉ የሚደረገው ህክምና ምርመራ የ6 ወር ብቻ ነው። ከ6 ወር በኋላ እንደገና እንደ አዲስ ነው ያ ኤክስፓየር ያደርጋል ወይም ይቃጠላል። ስለዚህ ከመቃጠሉ በ6 ወር ውስጥ ምርመራውን አድርጎ ሁሉን ነገር አጠናቆ ወደ አሜሪካ መግባት ያስፈልጋል ማለት ነው። ስለዚህ ይሄንን ይመስላል። በነገራችን ላይ አንድ ነገር ለማስታወስ ያክል እነዚህን መረጃዎች የወሰድኩት እነዚህ መረጃዎች ያገኘሁት ከtravel.state.gov እንደዚሁም ደግሞ ከet.usembassy.gov እንደዚሁም ደግሞ ከuscis.gov ነው። ስለዚህ እነዚህ ሶስት የሆኑ ሶርሶች ናቸው። እነሱን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለነሱ የበለጠ ማወቅ ትፈልጋላችሁ ብዬ አስባለሁ። ከዛ በኋላ እንግዲህ ያሉት ቀጣይ እርምጃዎች ምንድን ናቸው ካላችሁ በኢንተርቪው ወቅት ምን አይነት ጥያቄዎች ሊቀርቡ ይችላሉ? የተለያዩ አይነት ነገሮች ሊቀርቡ ይችላሉ። ለምሳሌ ምን አይነት ጥያቄዎች ሊቀርቡ ይችላሉ? በዚህ በአዲስ አበባ የሚገኘው በአሜሪካ ኤምባሲ እዚህ ላለው እጮኛ የሚቀርቡ አንዳንድ ጥያቄዎች ይኖራሉ። ለምሳሌ የእጮኛው ሙሉ ስም ማን ነው? የተወለደው መቼ ነው? እጮኛው የሚኖረው የት ነው? ከተማና ግዛቱን። እጮኛው የሚሰራው ስራ ምንድን ነው? በአመትስ ምን ያህል ያገኛል? እጮኛው ከዚህ በፊት አግብቶ ያውቃል? ልጆች አሉት? እንደዚሁም ደግሞ የእጮኛው ወላጆች እነማን ናቸው? ስለ ቤተሰቡ ያሉት እውቀት። እነዚህ ነገሮች ሊለኩ ይችላሉ ወይም ሊጠየቁ ይችላሉ።
ሌላው ስለ ግንኙነታቸው እንዴት ነው የተዋወቃችሁት? መቼ ነው የተዋወቃችሁት? ለመጀመሪያ ጊዜ በአካል የተገናኛችሁት መቼ ነበረ? የት ነበረ? ለስንት ጊዜ በአካል አብራችሁ አሳልፋችኋል? ፎቶአችሁን አሳዩ ሊሉ ይችላሉ። ፎቶ መቀመጥ ያለበት ነገር ነው። ስለዚህ የፎቶ ማስረጃዎች ሊጠየቁ ይችላሉ። አምጩ እጮኛው ኢትዮጵያ መጥቶ ያውቃል? ምን ያህል ጊዜ መጥቶ ያውቃል? ለስንት ጊዜ ቆይቷል? እጮኛው የእጮኛው ጋብቻ የጠየቁት ወይም ፕሮፖዝ ያደረጉት መቼና እንዴት ነው? በምን ቋንቋ ነው የምትግባቡት? እነዚህን አይነት ጥያቄዎች ስለወደፊቱን በተመለከተ አሜሪካ ከገቡ በኋላ ከገባች ወይም ከገባ በኋላ መቼ ነው የምትጋቡት? ያው በ90 ቀናት ውስጥ ጋብቻው መፈጸም እንዳለበት ግልጽ ነው። ግን እነዚህ ምርመራዎች አንዳንድ ጊዜ በ90 ቀናት ውስጥ ጋብቻ መፈጸም እንዳለበት እየታወቀም እነዚህ ጥያቄዎች መቅረባቸው አንዳንድ ጊዜ ሀሳባቸው ትክክል ባይሆን ወይም ዓላማው ትክክል ካልሆነ እዚሁ ጋር አንዳንድ ነገሮች ሊወሰኑ ስለሚችሉ የአሜሪካ አስተዳደር ይህንን ጥብቅ ምርመራ የሚያደርግበት ምክንያት ይሄ ነው። የሰርግ እቅዳችሁ ምን ይመስላል? የት ነው የምትጋቡት? አሜሪካ ውስጥ የት ነው መኖር ያሰባችሁት? እነዚህን የመሳሰሉ ነገሮች አሉ። ስለዚህ አሁን በዚህ ጊዜ በቃለ መጠይቁ ጊዜ ትልቁ የሚመከረው ነገር ምንድን ነው ካላችሁ፣ አንድ እውነቱን መናገር። ለምሳሌ ጥያቄው ካልገባችሁ ጥያቄው አልገባንም ማለት። ከዛ በተረፈ ግን ትክክለኛውን የሆነ መረጃ ለመስጠት መሞከር በጣም አስፈላጊ ነው። ወይም ደግሞ የደሞዙ መጠን፣ አሁን ለምሳሌ የደሞዙ መጠን ምን ያህል ነው ተብላችሁ ብትጠየቁ እዚህ ያላችሁ ምን ያህል ደሞዝ አለው ከተባላችሁ ካላወቃችሁት አላቀውም፣ በትክክል አላቀውም ማለት ትችላላችሁ። ሌላው ሰነዶችን ማደራጀት ነው። ሁሉንም ኦሪጂናል ሰነዶች፣ የልደት፣ የፖሊስ መረጃ፣ የሕክምና ውጤት እያንዳንዳቸውን ኮፒያቸውን በደንብ አደራጅታችሁ መያዝ። የግንኙነት ማስረጃ ከፎቶ በተጨማሪ የቪዲዮ ጥሪ ሊሆን ይችላል። ስክሪንሻት አድርጋችሁ ማስቀመጥ። የገንዘብ ዝውውር ካላችሁ ደረሰኙን፣ እንደዚህ አይነት። ሌላው ነገር ከሁሉም በላይ ተረጋግቶ መመለስ በጣም አስፈላጊ ነው። ቃለ መጠይቅ በአማርኛ ወይም በእንግሊዝኛ ሊሆን ይችላል የምትጠየቁት። የምትችሉትን ቋንቋ መምረጥ ትችላላችሁ። በዚህ ቋንቋ ነው መግባባት የምችለው ልትሉ ትችላላችሁ። ሌላው ነገር ደግሞ ስለ እጮኛችሁ ገቢና ስራ የሚጠይቁትን ጥያቄዎች በልበ ሙሉነት መመለሳችሁ የፐብሊክ ቻርጅ ስጋትን ይቀንሳል። እንግዲህ እነዚህ በሙሉ ከላይ የጠቀስኩላችሁ ነገሮች ትልቁ ነገር ዋነኛው ባጭሩ ስነግራችሁ የኬዋን ቪዛ ወይም የእጮኛ ቪዛ የነን ኢሚግራንት ቪዛ ነው። በነን ኢሚግራንት በሆነው በዚህ በኬዋን ቪዛ አሜሪካ መግባት ትችላላችሁ። ሆኖም ግን ትክክለኛ የሆነ ማስረጃ እስካስቀመጣችሁና በትክክል የምትጠየቁትን ሰነድና ማስረጃ ማሟላት እስከቻላችሁ ብቻ ነው ወደ አሜሪካ መግባት የምትችሉት። አሜሪካ ከገባችሁ በኋላ በ90 ቀናት ውስጥ መጋባታችሁ በጣም ግዴታ ነው። ከዛ ፊት ደግሞ ባሳለፋችሁት 2 ዓመት ውስጥ ቢያንስ በአካል አንድ ጊዜ መገናኘታችሁ በጣም አስፈላጊ መሆኑ ይነገራችኋል። ይሄንን ማሟላት ያስፈልጋል። ከዛ ውጪ ያሉ የገንዘብ በተለይ ደግሞ አሜሪካ ያለው ስፖንሰራችሁ ወይም እጮኛችሁ ደግሞ ምን ያህል የገንዘብ ዋስትና ይሰጣል፣ እናንተን ለማኖር በቂ ገንዘብ በቂ አቅም አለው ወይ? ይሄ ይጣራል። ከሁሉም በላይ የሚጣራው የገንዘብ አቅም ነው። ምክንያቱም እንዳልኳችሁ የአሜሪካ መንግስት ጥገኛ መሆናችሁና አለመሆናችሁ እንዲጣራ ማለት ነው። እነዚህ የመሳሰሉ ጉዳዮችን በጣም ከተከተላችሁ በቀላሉ በ6 ወር ውስጥ አሜሪካ መግባት ትችላላችሁ። ስለዚህ እዛው ሆናችሁ ጋብቻችሁን ፈጽማችሁ ወዲያው ወደ ግሪን ካርድ ታመልክታላችሁ። ከዛ ቆይቶ ደግሞ ደረጃ በደረጃ ደግሞ ሌሎችን ነገሮችም ታገኛላችሁ ማለት ነው። እንግዲህ ስለ ኬዋን ቪዛ ያቀረብኩላችሁ መረጃ ይህንን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ለነዚህ ደግሞ ሶርስ የሆኑኝን ወይም ደግሞ ምንጭ የሆኑኝን የተለያዩ ዌብሳይቶች አሉ። እነሱን በዲስክሪፕሽን ቦክስ ላይ ታገኛላችሁ። ተጨማሪ ጥያቄ ካላችሁ ግን ከመጠየቅ ወደኋላ አትበሉ። በኮሜንት ሴክሽን ላይ ገብታችሁ ጥያቄያችሁን ማቅረብ ትችላላችሁ። በሚቀጥለው ደግሞ በሌላ አዲስ ቪዲዮ ተመልሼ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ የደወሏ ምልክት ከተጫናችሁ እያንዳንዱ እንደዚህ አይነት ኢንፎርሜሽን አያመልጣችሁ ማለት ነው። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ